የሰማችው ነገር በጣም ከባድ ነገር ወንጀል ነበረ። እናም ስልኩን በአሻራ በእጁ ትከፍትና እንዳለ መረጃዎችን ሁሉ ታገኛለች ማለት ነው። እዚህ ጋር እንደምታዩት እንግዲህ ስልክ እያወራች ነው፣ ወይንም ደግሞ አላወራችም፣ ዝም ብላ ድምፅን የሰማችው። እዚህ ጋር ደግሞ ሉሊት የበላችው ምግብ አልተስማማትም። ምን አርጋ ነው የሰጠቻት? ቆይ ግን ምን አርጋበት ነው? እና ይኸው እንደምታዩት እንግዲህ እዚህ ጋር አምቡላንስ ጥሩልኝ እያለች ወድቃለች ማለት ነው። እንግዲህ ሉሊት ትሙት ትኑር አይታወቅም ማለት ነው። ምክንያቱም እዚህ ጋር የበላችሁ ምግብ እንዳለ ነው ያመማት ማለት ነው። ቆይ ሌሎስ አያማችሁም? እኔም ብቻ ነው የሚያመኝ። እዚህ ጋር ደስተኛ ሆናለች፣ ምክንያቱም እየሳቀችባት ነው ማለት ነው። ብዙ ነገር እያረገቻት ስለሆነ እናም አሁን ላይ በቀልቧን እየተበቀለች ነው ያለችው ማለት ነው። ምክንያቱም አሁን ላይ ሉሊት አልተወች መሿከኳን ራሱ ከፊት ጋር እየተንሿከከች ነው። እናም ለፊትም ደውላ ናታን ቀኑ ሙሉ ጠፍቶ ውሎ ነበር፣ እናም አንተ ጋር ኤፍራታ ጋር አብሮ ውሎ ነው የሚሆን ብላ ወሬ ስታመላለስ ነበር ማለት ነው። እናም ይህን ደግሞ ተደብቃ ስትሰማ ነበረ። ስለዚህ ይሄ ሁሉ ነገር ማነው ደግሞ ላንተ ብዬ ነው የምትይው ስትላትም ነበር። እናም ደንግጣ ቆይ አንቺ ልጅ ግን እየተከታተልሽ ነው እንዲህ ብላትም ነበር ማለት ነው። ስለዚህ ጽዮን አሁን ላይ አለቀቀቻትም ማለት ነው። ምክንያቱም ምግቡ ላይ ምን ጨምራበት ይመስላችኋል? እስኪ ሁላችሁ ማሳባችሁን ኮሜንት ላይ ያስቀምጡ። መርዝ ወይስ ምንድን ነው? ሉሊት መሞት የለባትም እውነት ለመናገር የድራማው ድምቀት ነች፣ ግን ያው ሾካካ ነች፣ ወረኛ ነች። ያፌት ጋር ሾከክ እያለች ነው እንግዲህ። ስለዚህ አሁን ላይ ደግሞ ናታን እንዲባል አድርጋለች ማለት ነው። ባይባልም ራሱ ኤፍራታ ቆይ ማን የወጋ ማን ነው እንደዚህ ያደረገ ስትለው እሱን እኮ ከኔ አንቺ ታውቂያለሽ ብሏታል ማለት ነው። እኔም ልነሳና እንደዚህ ያደረጉኝን ዋጋቸውን እሰጣቸዋለሁ እያለ ነው ያፌትም ማለት ነው። ያፌት ትንሽ ታገሰኝ፣ ከዛ የተላከልን ፋይል ምን እንደሆነ ልይና ልረዳ እችላለሁ ትላለች ኤፍራታ። የተላከውን ፋይል እንዳለ ያየች ነው ታም ያገኘችውን ፋይል ማመን ያቃታት። እናም አቶ ያፌት ካሁን በኋላ አንድ እኩል ነን፣ ስለዚህ አሁን በኋላ እያስፈራራኸኝ የፈለክ የምትጫወትባት አሻንጉሊት የለችም ትላለች። እንግዲህ ኤፍራታ አሁን ላይ በጣም ከባድ መረጃ የያፌትን አግኝታለች። እናም ስለዚህ ካሁን በኋላ አልፈራም ብላለች። እናም ወደ ናታን ትሄዳለች ወይስ አትሄድም የሚለውን አብረን የምናይ ይሆናል። መረጃዋን ያዘችና ከዛም በኋላ ስልኩን ኪስ ውስጥ ትከታለች። እየደነገጠች መስላ ያፌት እያለች እሱ መንቀሳቀስ ጀመረ። እሷ ግን ፋይሏን እንዳለ ወስዳለች። ንገሪኝ በአንድ ጀንበር እንደዚህ ጀግና ያጫወተሽ ምንድን ነው ይላታል። ምክንያቱም አብረን እንስራ፣ አብረን መስራት እንችላለን ከድርጅቱ ስትለው እንዴ ምን ማለት ነው? እኔ እኮ ያፌት ነኝ ይላታል። እና ምንድነው እንደዚህ የሚያደርግሽ ይላታል ማለት ነው። እሷም አቶ ሰመረ ሰላም ብለዋል ትላለች። በጣም ነበር የተነገጠው። አቶ ሰመረ ሰላም ብለዋል፣ ስለ አንድ ሴትም የሚገልጽ ፋይል ልከውልሃል ብላ በጣም ነበር የተነገጠው። የምታስገባቸው ምርቶች በአስቸኳይ ወደ ድርጅቱ እንዲገቡና እንዲሁም ደግሞ በአስቸኳይ መሸጥ እንዳለባቸውም ተናግረዋል ትላለች። ይህ ማለት እንግዲህ ሴቶችን ማለት ነው። የሚሰማትና ቆይ አሁን ስልክ የት ነው ያለው? ሲጀመር አንቺ ማን ስለሆንሽ ነው ስልኬን የምትነኪው ይላታል። ሚስት ስለሆንኩ ትለዋለች። ያፌት አሁን ላይ ያንተ ሚስት እስከሆንኩ ድረስ ስለአንተ የማወቅ መብት አለኝ ብላ ትለዋለች። 10 ጊዜ ማን ስለሆንሽ አትበላይ ትለውና በቃሽ እንድታገግም የሚያደርግ የሆነ ምግብ ልስራለ ትለዋለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሌላ ናችሁ? ሁሉ ሰላማችሁ ብዝት ይበል። ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡን ቤተሰብ ናችሁ። ውድ ቤተሰቦቼ ከልብ ነው የማመሰግነው። ዛሬም በአዲስ ቪዲዮ መጥቻላችኋለሁ። እናንተ ታዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ኤፍራታ እንግዲህ ዛሬ ድል አድርጋለች ማለት ነው። ምክንያቱም በጣም የሚገርምና የሚደንቅ መረጃ ከያፌት አግኝታለች ማለት ነው። ስለዚህ ካሁን በኋላ እንደ አሻንጉሊት የምትጫወትባት ማንም የለም ብለዋለች ማለት ነው። ምክንያቱም እስካሁን ድረስ በናታን እያስፈራራት ነበረ። ነገር ግን አሁን ደግሞ እሱን አደጋ ላይ የሚጥል መረጃ ይዛበታለች ማለት ነው። ምክንያቱም ስልኩ ሲደወል እንዲሁም ደግሞ በጽሁፍም ሆነ በድምፅ የሆነ መረጃ አግኝታለች። ስለዚህ አሁን ላይ ኤፍራታ በጣም ደስተኛ ነች። እንዲሁም ያፌትን ለምን አብረን አንሰራም ድርጅት ጋር አብረን እንስራ ትለዋለች። ቆይ አንቺ ምን አግኝተሽ ነው እንደዚህ በአንድ ጀንበር ውስጥ ጀግና ያጫወተሽ ይላታል። እሷም በጣም አሁንና አቶ
እና እስከምታገመግም ድረስ እንከባከበዋለሁ ትለዋለች። ድም ስልኩን ሳብ አድርጎ ይደውላል። እናም የደወለው ስልክ ግን አልተሳካም፣ ዝግ ነበረ። ይሄ የማይረባ በዚህ ሰዓት ደግሞ ስልኩን ይዘጋል ብሎ በጣም ይበሳጫል። ፊትም ለያፌት ወሬ እያመላለሰች ያለ እያወራች ነበር። እናም ፂም ተደብቃ እየሰማቻት ነበር። ከዛም እሺ ወይዘሮ ሉሊት ብላ ትወጣለች። ማን ነው ልክ ስትወጣ ደንግጣ ቦርሳዋን ትጥለዋለች። ለማኑ ደግሞ ስለማስብልህ ነው ምናምን የምትይው በዚህ በጠዋት ትላታለች። እንዳይፈርስ ምናምን ትያለሽ። ማንን ነው ግን ትላታለች። እንዴ ቆንጭ ቆይሽ እየተከታተልሽኝ ነው እንዴ ትላታለች። እንግዲህ ግን ምንድነው ችግርሽ? ስትፈልጊ ሻት ትደፍብኛለሽ፣ ስትፈልጊ ከለሬ እስከሚለቅ ደስ ታፈጭብኛለሽ። ወይ ምንድነው ችግርሽ? ልሳ አልመለስ ይችላትም። ነገር ግን ቀረብትላትና በደንብ ታያትና ከዛም በኋላ ጸጉሯ ላይ የሆነ ነገር እንዳለባት ነገር ታረጋታለች። ሉሊትም በጣም ደንግጣ ትሮጣለች። አሁን ላይ ሉሊት በጣም እየፈራች ነው። ተመልሳ ቦርሳዋን ይዛ ሄደች። ቦርሳዋን ጥላ ነበር ሄደችው። ያለሽ ወይዘሮ ሉሊት አይደለም እኔንና የገንዘብ ጥላሽን እና ኮትሽን እንድትፈሪ ነው ማድረግሽ ትላታለች። አሁንም ናታን እያስጠነቀቀው ነው በዚህ ጉዳይ እባክን እያለው ነው። በቃ እኔ እኮ ምንም አላደርግም እኔ አልጎዳትም ይለዋል። ባለፈውም እንደዛ አስጠንቅቄ ቤት ስትገባ ግን የተፈጠረው ሌላ ነው ይለዋል። እረፍ ብያለው ብሎ ማስጠንቀቂያ ሰጠዋል። እሱም በጣም ይበሳጭና እሽ በቃ ችግር የለውም ይላል። ቢኒያም አሁን ላይ በጣም ፍቅር ውስጥ ገብተዋል። በጣም ያሳዝናል። ነገር ግን ያፌት ማለትም ናታንም በጣም እየፈረደበት ነው እና ቤዚም አንድ ላይ ቁጭ ብለው ናታን እየጠበቁ ነው። ናታን ቀርቶባቸዋል። ምን እንደሆነ ከሆን አላወቁም። እናም ሌሊት ሆነዋል። እሱን እየጠበቁ ነው። እስካሁን ደስ ግን አልመጣም። ለባብሳ ልብሷን ትወርዳለች ወደታች ከፎቅ ወደታች። እናም ምን ሆነሽ ነው በዚህ በጧቱ ተክስሻል ትላለች። አራር ምንም አልሆንኩም ትላለች። ምክንያቱም እታችሁና ፍዝዝ ብላ ቁጭ ብላ ነበረ። ሆነ ተንኮል እያሰብሽ ነው አይደለ ትላለች። አረ አይደለም ልቅስ አንቺ ልጠይቅሽ እንጂ ቆይ እንደዚህ ዘንጥሽ የልትሄጂ ነው ትላለች። ቤዛም የሆነ ቦታ ደርሼ ልመጣ ነው ትላለች። አረ እንደዚህ አዘንጦ በጠዋት የሚያስወጣ ቦታ ትላታለች ማለት ነው። እሺ እንደሱ ከሆነ ወንድሜ ላይ ነው። እሺ እሱ ጋር ልሄድ ትላለች ማለት ነው። ኧረ በእናትሽ የለም የት እንዳለ እንኳን አላየሁትም፣ የት እንደደም የማውቀው ነገር የለም። እኔም ተነስቼ ስፈልገው የለም ትላታለች ማለት ነው። ቤዚ በጧት ቆይት ሄዶ ነው፣ በዛ ላይ ደግሞ ለማንም ሳይናገር ትላታለች። እናንተ ልጆች አንቺም እሱም ወጣችሁ እኔ እዚህ ብቻ ልታስወልኝ ነው ትላለች። የኔ ቆንጆ እኔ ምንም አልቆይም ትንሽዬ ነው እመጣለሁ ትላታለች ቤዚ። እንደዛ ከሆነ እኔም አንዳንድ ለምግብ የሚሆኑ እቃዎችን ገዝቼ ልምጣ፣ ከዛ ማታ ምን የመሰለ ምግብ ሰርቼ ልጠብቃችሁ ትላለች። ቤዚም በጣም ይገርማትና አረ ትላለች። እሺ ግን የሚገዙትን ነገር በስም ታውቂያቸዋለች ትላታለች። እንዴ ቆሽ ይሄ ደግሞ ምን ማለት ነው ትላታለች። እኔም ማግዝሽ ብዬ ነው ትላታለች ማለት ነው። አይ እኔ አልፈልግም፣ እኔ ሁሉ ነገር አደርጋለሁ። ታያለሽ ደግሞ ማታ ስትመጡ ምን የመሰለ ምግብ ሰርቼ የምጠብቃችሁ ትላለች። እሺ ለማንኛውም ቶሎ እመልሳለሁ እሺ ብላ ጥላት ትሄዳለች። ራታን ባኞ ቤት ትሄድና ስልኳን ታወጣለች። ስልኳን ታወጣና ትደውላለች። የደወለችው ግን ለጽ ነበረ። እቃዎቿን ገዝታ እየመጣች ነበር። እናም ስልኳ ይጠራል። ነገር ግን ለማንሳት አልተመቻትም ነበር።